ውድ ቻናላችን ቤተሰቦች እንኳን ወደ ቻናላችን በደና መጣችሁ። ዛሬ በተደረገው ጨዋታ ቼልሲ ሊቨርፑልን 3-1 በሆነ ውጤት ማሸነፍ ችሏል። በዚህ ጨዋታ ዙሪያ እንግዲህ ያዩትን ነገር ይዤላችሁ መጥቻለሁ። እናንተ ምን አያችሁ ምን ተመለከታችሁ የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁኝ። እስከመጨረሻው ደቂቃ ድረስ አብራችሁኝ እንድትቆዩ በአክብሮት ጋብዛለሁ። ሰብስክራይብ፣ ላይክ፣ ሼር ያደርጋችሁ የቻናሉ ቤተሰብ እንድትሆኑ በአክብሮት እጠይቃለሁ። አሁን በቀጥታ እንግዲህ ወደ ጨዋታው እንገባለን። ይሄንን ጨዋታ እንግዲህ ማንዳ አረፍተ ነገር እንግለጽው ከተባለን ይሄንን ጨዋታ ማሸነፍ የፈለገው ቡድን አሸንፎታል ብለን ነው የምንገልጸው። ምክንያቱም ቼልሲዎች እንግዲህ ይሄንን ለጨዋታ ለማሸነፍ በጣም ከፍተኛ ጥረትን ማድረግ ይችላል ነበር። በርግጥ ፖዚሽኑን ስንመለከተው ሊቨርፑሎች የተሻለ ኳሱን መቆጣጠር ይችላል ነበር። 65%ን ተቆጣጥረዋል። ቼልሲዎች በአንጻሩ 35% ነበር የያዙት። ነገር ግን ደግሞ ኤክስፔክትድ ጎል ከተመለከትን ቼልሲዎች 3 ጎል ማስቆጠር ነበረባቸው። 3ቱንም ጎሎች ማስቆጠር ይችላል። ሊቨርፑሎች ደግሞ 1.17 ነው የነበረውና ትክክለኛ ጨዋታውን የሚገልጸውን ኤክስፔክትድ ጎል ነው የተመለከትነው። ዛሬ የመጀመሪያው 10 ደቂቃዎች አካባቢ እንግዲህ ቼልሲዎች የተሻለ መንቀሳቀስ ችሎ ነበር። በዛ መንቀሳቀሳቸው እንግዲህ 3ኛው ደቂቃ ላይ በኢንዞ ፈርናንዴዝ ጎል ማስቆጠር ችሏል። 1-0 መምራት ችሏል። ከዛ በኋላ ሊቨርፑሎች የተሻለ መንቀሳቀስ ችሎ ነበር ላለፉት 10-15 ደቂቃዎች። ከዛ በኋላ ቼልሲም ደግሞ ድጋሚ መቆጣጠር ችሎ ነበር። ከዛ ሊቨርፑል የተሻለ መንቀሳቀስ ችሎ ነበር። የመጀመሪያው ሃፍ ሊጠናቀቅ 1-5-10 ደቂቃዎች ሲቀሩት ጀምሮ ሰከንድ ሃፍ ከተጀመረም በኋላ እንግዲህ የሁለተኛው ግብ ከተቆጠረ በኋላ ባሉት ጥቂት ደቂቃዎች ቼልሲዎች የተሻሉ ነበር። በአጠቃላይ ሁለቱም የተሻለ የተንቀሳቀሱባቸው ደቂቃዎች ነበሩ። ነገር ግን ደግሞ ወደፊት በመሄድ ደረጃ ስንመለከተው ቼልሲዎች የተሻለ መንቀሳቀስ ችሎ ነበር። የተሻለ ሙከራ ማድረግ ችሏል። 17 ሙከራዎችን ማድረግ ችሏል ቼልሲዎች። ሊቨርፑል በአንጻሩ እንግዲህ ወደ 11 የሚጠጋ የጎል ሙከራዎችን ነው ማድረግ የቻሉት። ከነዚህ የጎል ሙከራዎች እንግዲህ ኦን ታርጌቱን ከተመለከትን ቼልሲዎች 7 ኦን ታርጌት ነበር። ሊቨርፑል 2 ብቻ ነው ኦን ታርጌት የሞከሩት። በተጨማሪም ቢግ ቻንስ ራሱ ከተመለከትን ቼልሲዎች 5 ቢግ ቻንሶችን ክሬት ማድረግ ሲችሉ 3 ደግሞ ሊቨርፑሎች ክሬት አድርጓል። ቢግ ቻንስ ሚስ ያደረጉትን ስንመለከት ቼልሲዎች 3ቱን ሚስ አድርጓል። ሊቨርፑል ደግሞ 2ቱን ሚስ አድርጓል ወይም ስተውታል። እና ይሄን ስንመለከት ቼልሲዎች በማጥቃት ደረጃ እንግዲህ የተሻሉ ነው የነበሩት። ኳስ በሚያገኙበት ሰዓት እንግዲህ እያንዳንዱ ኳሳቸው ለማጥቃት ነበር ሲጠቀሙበት የነበረው። ሊቨርፑል የሆነ ሰዓት ላይ ኳሱን ለመቆጣጠር ሞክሮ ነበር። ነገር ግን ወደፊት በሚሄድበት ሰዓት እንግዲህ ስኬታማ የሆነ አኬድ አይደለም ሲሄዱ የነበሩትና ቼልሲዎች እንግዲህ ይሄ ጨዋታ ማሸነፍ ይገባቸው ነበር። አሸነፈው መውጣት ይችላል። ምናልባት ሊቨርፑል እንግዲህ ዋንጫውን ማንሳቱን ተከትሎ ያን ያህል ጥሩ የተንቀሳቀሱ አይመስለኝም ወይም ለማሸነፍ ያን ያህል ጉጉት ያላቸው አይመስሉም ነበር። በዛም ምክንያት እንግዲህ ይሄንን ጨዋታ ተሸንፈን ልንወጣ ይችላል። የሚያናደድ ጨዋታ ነበር። ምክንያቱም እንግዲህ ሊቨርፑል ከዚህ የተሻለ አቅም ነበራቸው። ኢቨን እንኳን ዛሬ የገቡትን ተጫዋቾች ብንመለከት ራሱ ከዚህ የተሻለ መንቀሳቀስ የሚችሉ ተጫዋቾች ነበርን። ያንን ነገር ሳናሳካ ወጥተናል። በርግጥ የዘንድሮ የፕሪሚየር ሊግ ዋንጫ አሸናፊ መሆን ይችላል። ነገር ግን ደግሞ እያንዳንዱ ጨዋታን እንግዲህ አሸንፈን መውጣት መቻል አለብን። ሊቨርፑል ነው ክለቡ። ለሊቨርፑል ስትጫወት ደግሞ እያንዳንዱን ጨዋታ በትኩረት መጫወት ያስፈልጋል። ከዚህ በኋላ የሚጫወቱበት ምንም አይነት ነገር የለም። ቻምፒዮንስ ሊግ አሁን ቀጣይ ሳምንት ቢኖር ኖሮ ለቻምፒዮንስ ሊግ ለመዘጋጀት በሚል በቤንችም ትገባለህ፣ በተለያዩ ተጫዋቾች ልትገባ ትችላለህ። ነገር ግን ማለት ነው ከዚህ በኋላ ምንም አይነት ጨዋታ የለንም። ፕሪሚየር ሊጉን ብቻ ነው የምንጫወተውና እነዚህ ተቀይሮ የሚገቡ ተጫዋቾች ራሱ ይሄ ነው እድላቸው ለቀጣይ አመት በሊቨርፑል ለመቆየት የሚፈልጉ ከሆነና እዚህ ላይ ማሳየት ነበረባቸው። ያንን ነገር ግን አልተመለከትነውም። ተጫዋቾቹን ብንመለከት ራሱ አሁን ለምሳሌ በዛሬው ጨዋታ ላይ እንግዲህ ኮዲ ጋክፖ ጭራሽ አልተመለከትነውም። ፈርስት ሃፍ ላይ ትንሽ ለመንቀሳቀስ ሞክሮ ነበር። ነገር ግን ደግሞ የካይሴዶ ጥንካሬ ይሄንን ተጫዋች እንደ ልብ እንዲጫወት አላደረገውም። ስለዚህ መጥፎ የሚባልን ጊዜ ነው ያሳለፈው። ከዛ በኋላ እነ ከርቲስ ጆንስ በተለይ ፈርስት ሃፍ ላይ ጸጥ ብሎ ነው ያመሹት እና ኤሊየትም ያን ያህል አልተንቀሳቀሰም። ጆታም ያን ያህል አልተንቀሳቀሱምና እንደ በፊቱ አይደለም የነበሩት። ኳንዛም ራሱ ሲደነብርም ተመልክተናል እና በኢንዲቪጁዋል ደረጃን ራሱ ብንመለከታቸው እንግዲህ ጥሩ የሚባል እንቅስቃሴን ማድረግ አልቻሉም። እንደ ቡድን ከተመለከትነው በርግጥ ዛሬ ሊቨርፑል እንግዲህ በተለይ መሃል ሜዳው ላይ 3ቱንም ቀይሮ ነው የገባው። ዛሬ የገቡት ኤንዶ፣ ካርቲስ ጆንስ እና ኤሊየት ናቸው የነበሩት። ከዚህ በፊት እንግዲህ በዚህ ቦታ ላይ በቋሚነት ሲሰለፉ የነበሩት በተለይ ደብል ፒቮቱ ላይ ግራቨንበርች እና ማካሊስተር ነው የነበሩት። ዛሬ እነዚህ ሁለቱም ተጫዋቾች እንግዲህ አልገቡ። ማካሊስተር ተቀይሮ መግባት ይችላል። ነገር ግን ግራቨንበርች ሙሉ 90 ደቂቃውን መጮት ያልቻለ ተጫዋች ነውና የነዚህ 3
ተጫዋቾች አንድ ላይ መግባት እንግዲህ ምናልባት የሊቨርፑልን አጫዋት ቀይሮት ሊሆን ይችላል ምክንያቱም እንግዲህ እነዚህ ሶስት ተጫዋቾች አንድ ላይ ሲጫወቱ አልተመለከትናቸው በተለይ በፕሪሚየር ሊጉ ምናልባት በሊግ ካፕና በኤፍኤ ካፕ ተጫውተው ሊሆን ይችላል በፕሪሚየር ሊጉ ግን ይሄ ጨዋታ ሲጫወቱ የመጀመሪያቸው ነው የሚሆነው ምናልባት ያ ነገር እንግዲህ ሊቨርፑል ከዚህ በፊት ያሳየው የነበረውን አቋም እንዳያሳይ አድርጓቸው ሊሆን ይችላል ነገር ግን ሶስቱም ደግሞ ኳሊቲ ያላቸው ተጫዋቾች ናቸው ኤንዶ ጥሩ ነበር መንቀሳቀስ የቻለው ነገር ግን ብቻውን ሆኖ ያመሸበት ነው የሚመስለው የነበረው አሁን የመጀመሪያውን ጎል ስንመለከት እንግዲህ ኤንዶ ኮል ፓልመርን ከቨር አድርጎት ነበር ነገር ግን ኤንዞ ፈርናንዴዝን ግን ማንንም የያዘው ተጫዋች አልነበረም ብቻውን ሆኖ ነው ያንን ኳስ ያገኘውና ጎል ተቆጥራለች ያንን ተጫዋች እንግዲህ መያዝ የነበረበት ከርቲስ ጆንስ ነው ከርቲስ ጆንስ ደግሞ አንሸራቶት ወድቆ ነበርና ምናልባት ኤንዞ ፈርናንዴዝ ብቻውን ሆኖ እንዲገኝ አድርጎታል እዛ ቦታ ላይ ብቻ አይደለም የተለያዩ ቦታዎች ላይ ስንመለከት እንግዲህ ኤንዶ ብቻውን ሆኖ ስንመለከተው ነበር ምናልባት የሊቨርፑል ይዞት የገባው አሰላለፍም ሊሆን ይችላል በ4-3-3 አይነት አጫዋት ይዞ ገብቶም ሊሆን ይችላል በ2-8 ቁጥሮች ምናልባት እንደዛ ይዞ ከገባ ከሆነ ምናልባት ያ ፎርሜሽኑ ላይ ችግር ሆኖ ሊሆን ይችላል ነገር ግን ከዚህ በፊት እንደምናቀው በደብል ፒቮት ገብቶ ቢሆንና ኤንዶና ከርቲስ ጆንስ ደብል ፒቮትን ከቨር እንዲያደርጉ ተነግሯቸው ከሆነ ግን የከርቲስ ጆንስ አቋም ዛሬ ጥሩ አይደለም የነበረው ምክንያቱም ኤንዶ ቅድም እንደነገርኳችሁ በተለያዩ አጋጣሚዎች ብቻውን ሆኖ ሲንመለከት ነበር ያ ደግሞ ለቼልሲዎች ሲመቻቸው ነበር ምክንያቱም ቼልሲዎች በፈጣን ማጥቃት ነበር ዛሬ ሲገቡ የነበሩት እንደዚሁም ኤሌት ራሱ ከዚህ በፊት ስንጠብቀው የነበረው አይነት ተጫዋች አይደለም የሚሆነው ዛሬ እንደውም ሞር እድሉን ይተቀምበታል ብለን አስበን ነበር እኔ እንደውም ከጨዋታው በፊት እንግዲህ ምናልባት እነዚህ ሶስት ተጫዋቾች አንድ ላይ ሊገቡ ይችሉ ነበር ብያችሁ ነበር ነገር ግን ደግሞ ቢያንስ ከነዚህ ከሶስት ተጫዋቾች እንግዲህ አንድ ተጫዋች እዛ ቦታ ላይ ፐርፌክት የሆነ ተጫዋች ቢገባ የተሻለ ነበር ብዬ ነው ማስበው አሁን ለምሳሌ በደብል ፒቮት ላይ ከርቲስ ጆንስና ማካሊስተር አንድ ላይ ቢገቡ ወይን ደግሞ ኤንዶና ማካሊስተር ኤንዶና ግራቨንበርች እንደዚህ በዛ ቦታ ላይ ፐርፌክት የሆኑ ተጫዋቾችና ሌላ አንደኛው ብዙ ያልተጫወተ ተጫዋች ቢገባ ኖሮ ምናልባት የተሻለ ሊሆን ይችል ነበር ነገር ግን ደግሞ እነዚህ ተጫዋቾች ገብተው ቢሆን ራሱ ከዚህ የተሻለ መንቀሳቀስ የሚችሉበት ሁኔታ ነው የነበረው ነገር ግን ያንን ሳያደርጉ ወጥቷል እንደዚሁም ተቀይሮ የገቡት ተጫዋቾች ራሱ ያን ያህል ተጽዕኖ ሲፈጥሩ አልተመለከትናቸውም በተለይ ደግሞ ኑኔዝ ተቀይሮ ገብቶ እንግዲህ ቻንሶችን ማግኘት ችሎ ነበር ያንን ግን ኦን ታርጌት ራሱ መምታት አልቻለምና ሊቨርፑል ተሸንፎ እንዲወጣ አድርጎታል ለቼልሲ ግቦችን እንግዲህ ያስቆጠሩት ኤንዞ ፈርናንዴዝ እንደዚሁም ኳንዛ ራሱ ላይ ማስቆጠር ችሏል ከዛ ደግሞ ፖል ፓልመር ደግሞ 96ኛው ደቂቃ ላይ በፔናልቲ ጎል ማስቆጠር ችሏል ለሊቨርፑል እንግዲህ ቨርጂል ቫን ዳይክ ነበር 85ኛው ደቂቃ ላይ ግብ ማስቆጠር የቻለው ነገር ግን ያንን ጨዋታ ሳናሸንፍ ወጥተናል ያሳየነው አቋም ራሱ ተገቢ አይደለም ለሊቨርፑል ስትጫወት የሊቨርፑል ማሊያ ስትለብስ እንግዲህ ከዚህ የተሻለ አቋምን ማሳየት መቻል አለበት ይበልጥ የሚያናደው ነገር ደግሞ በዚህ ጨዋታ ላይ እንግዲህ የተሻለ መንቀሳቀስ ችለው ነበር እንደዚሁም ደግሞ የተሻለ መሆን የሚችሉ አጋጣሚዎችን አግኝተው ነበር ነገር ግን በጣም ጥቂት በሚባሉ ስህተቶች እንግዲህ እነዚህ የተሻለ እንዲሆኑ ወይም ደግሞ ጥሩ ቻንሶች እንዲሆኑ መሆን የነበረባቸው አጋጣሚዎች ግን ሳንጠቀምባቸው ቀርተናል ከዚህ የተሻለ ነገር ማድረግ እንችል ነበር አሸንፈን መውጣት እንችል ነበር ቢያንስ እንኳን አቻ ሆነን መውጣት የምንችልባቸው አጋጣሚዎች ነበሩ ነገር ግን ያንን ሳንጠቀምበት ቀርተን እንግዲህ በቼልሲ ተሸንፈን ወጥተናል ይህ የሚያስደስት ጨዋታ አይደለም ምንም እንኳን ፕሪሚየር ሊጉን ብናሸንፍም ማለት ነው በተለይ ደግሞ ያለፉትን ጊዜያቶች እንግዲህ ብዙ እድል ያልተሰጣቸው ተጫዋቾች ለሚቀጥሉት 3 ጨዋታዎች አሁንም እድል አላቸው የዛሬን ጨምሮ እንግዲህ 4 ጨዋታዎች ነበሯቸው ዛሬ ላይ ግን ብዙም ያስደሰተን አይነት ተጫዋች ያለ አይመስለኝም ብዙ የታየ ተጫዋች ያለ አይመስለኝምና ቀሪ 3 ጨዋታዎች ላይ እንግዲህ እድል ሲሰጣቸው ከዚህ የተሻለ መንቀሳቀስ መቻል አለባቸው ዛሬ ሲሚካስ እንደውም የተሻለ መንቀሳቀስ ችሏል ከተከላካዮቹም ከሙሉ ከቡድን ውስጥ ሲሚካስ የተሻለ ሲንቀሳቀስ ነው የነበረው ብዬ ነው የማስበው ሌሎቹ ግን ከዚህ በፊት ከመናቋቸው አቋም አንፃር ስንመለከተው ጥሩ አይደለም የተንቀሳቀሱት በተለይ ደግሞ እነዚህ ብዙ እድል ያልተሰጣቸው ተጫዋቾች እነ ሲሚካስ እነ ኤሊየት እነ ከርቲስ ጆንስ እነ ኤንዶ እንደዚሁም ደግሞ ተቀይሮ የገቡት ራሱ እነ ኬዛ ከዚህ የተሻለ መንቀሳቀስ መቻል አለባቸው በተለይ ደግሞ በሊቨርፑል መቆየት የሚፈልጉ ከሆነ የዛሬ ያሳዩት አቋም ምናልባት ተቀባይነት ያለው አይመስለኝም እናም ይህንን ብቃታቸውን ደጋግመው የሚያሳዩ ከሆነ ምናልባትም ቀጣይ አመታት በሊቨርፑል አንመለከት የምንችልባቸው እድሎች አሉን ብዬ ነው የማስበው እናንተስ በጨዋታው ዙሪያ ምን ተመለከታችሁ የሚለው ነገር ኮሜንት ሴክሽን ላይ በመጻፍ አሳውቁን ለቀጣይ ቀናት እንግዲህ በተለይ በኤሌት ዙሪያ እንግዲህ ምናነሳቸው ነጥቦች ያሉ ይመስለኛል ቀጣይ በሊቨርፑል ይቆያሉ የሚለው ነገር እንግዲህ በጣም ትልቅ ጥያቄ ነው የሆነበት ያለውና በምን አይነት ሲስተም ነው ለአሰልጣኝ አርነ ስሎት
የሚመቸው የሚለው ነገር እንግዲህ ማየት ያለብን ይመስለኛል ምክንያቱም እንግዲህ በጨዋታዎች ላይ ስንመለከተው እንደ 10 ቁጥር ሆኖ አይደለም እየተጫወተ የሚገኘውና ከዚህ በኋላ በአሰልጣኝ አርነ ስሎት ስር ወይም ደግሞ በታክቲኩ ውስጥ ይመቻሉ የሚለው ነገር እንግዲህ በቀጣይ ቀናት የምንመለከተው ይሆናል ለአሁን እዚህ ላይ ያበቃው ሰብስክራይብ ሼር ማድረግ እንዳትረሱ በቀጣይ በሌላ እስከምንገናኝ ድረስ ቻው